ኢየሱስ ጌታ ነው። ማርቆስ ወንጌል ምዕራፍ 2 ቁጥር 1 በጌታ በኢየሱስ ስም አነባለሁ። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራ ምን እስኪላቸው እስኪጠባቸው ድረስ ብዙ ሰዎች ምን አሉ? ተሰበሰቡ። ቃሉንም ይነግራቸው ነበር። አቤት ኢየሱስ! 4 ሰዎች የተሸከሙትን ሽባ አመጡለት። የመልእክቴ ርዕስ የተሸከማችሁትን አምጡለት በሚል ነው። የተሸከሙትን ሽባ ምን አሉለት? አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎች አንዳንዶች በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ? ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው ታውቁ ዘንድ እግዚአብሔር በቤታችሁ ይታወቅ ዘንድ እግዚአብሔር በስራችሁ ላይ ይታወቅ ዘንድ በጉዳያችሁ ላይ ይታወቅ ዘንድ ስልጣን እንዳለው እንድታውቁ አለ። ሽባውን አንተ እልሃለሁ ተነሳ አልጋህን ተሸከምና ወደ ቤት ምን በል ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን ምን አሉ? አከበሩት። መንፈስ ቅዱስ እናመሰግንሃለን። በእውነት በዚች ቀን አታልፈንም። በዚህ ቀን ቤታችንን አታልፍም። በዚህ ቀን ጤንነታችንን አታልፍም። ሸክም የሆነብንን ነገር ከላያችን ላይ ታነሳለህ። ሸክም የሆነባችሁ ነገር ከላያችሁ ላይ ይነሳል። ያጎበጣችሁ ሸክም ከላያችሁ ላይ ይነሳል። የ20 ዓመት ሸክም ከላያችሁ ላይ ይነሳል። የ10 ዓመት ሸክም ከላያችሁ ላይ ይነሳል። የ5 ዓመት ሸክም ከላያችሁ ላይ ይወርዳል። የ3 ዓመት ሸክም ከላያችሁ ላይ ይወርዳል። እግዚአብሔር ያልሰጣችሁ የትኛውም ሸክም ዛሬ ይሰናበታል። ኢየሱስን እያያችሁት የተሸከማችሁ ሸክም ዛሬ ይወርዳል። የሆነ ሸክም ዛሬ ይወርዳል። ነፍሳችሁን ያስጨነቀው ሸክም ዛሬ ይወርዳል። ቤታችሁን የተጫነው ሸክም ዛሬ ይወርዳል። ዛሬ ሸክሙ ከላያችሁ ላይ ይወርዳል። ከቤታችሁ ላይ ሸክሙ ይወርዳል። ከትዳር ሕይወታችሁ ላይ የተጫናችሁ ሸክም ይወርዳል። ከመንፈሳዊ ሕይወታችሁ ላይ ሸክሙ ይወርዳል። ከጸሎት ሕይወታችሁ ላይ ሸክሙ ይወርዳል። ከቅድስናችሁ ላይ ሸክሙ ይወርዳል። ከቢዝነሳችሁ ላይ ሸክሙ ይወርዳል። አሜን። ከስራችሁ ላይ ሸክሙ ይወርዳል። ኦክ በሉና ሸክሙ ከላይ ላይ ይወርዳል በሉ። ድምፃችሁ አይሰማም? ሸክሙ ከላይ ላይ ምን ይላል? ከቤታችሁ ላይ ምን ይላል? ከትዳራችሁ ላይ ምን ይላል? ከጤንነታችሁ ላይ ዛሬ ምን ይላል? ከመንፈሳዊ ሕይወታችሁ ላይ ምን ይላል? የመጨረሻ ይሄ ትንቢት ነው። በላያችሁ ላይ ተናገሩ። ሸክሙ ይወርዳል። እግዚአብሔር ከብዙዎቻችሁ ላይ ሸክም ያወርዳል። ነገ አይደለም ዛሬ ያወርዳል። ለዘመናት የተሸከማችሁትን ሸክም ዛሬ ጥላችሁ ትሄዳላችሁ። ለዘመናት የጸሎት ሕይወታችሁን የተጫነውን ሸክም ጥላችሁ ትሄዳላችሁ። ቤታችሁን የተጫነውን ሸክም ጥላችሁ ትሄዳላችሁ። ሰላማችሁ የተጫነውን ሸክም ጥላችሁ ትሄዳላችሁ። አላራምድ ያላችሁን ሸክም ጥላችሁ ትሄዳላችሁ።
ሸክሙ ከላያችሁ ላይ ዛሬ ይወርዳል። ቃሉን እየሰማችሁ ሸክሙ ከላያችሁ ላይ ይቀልጣል። አሜን። ከላያችሁ ላይ ይወርዳል። ቃሉን እየሰማችሁ ሸክማችሁን ቃሉ እንደ እሳቱ ይበላዋል። እንደ እሳት እየተበላ ከላያችሁ ላይ ይወርዳል። ነፍሳችሁ በምስጋና የሚሞላ የእግዚአብሔር ቅባት በእናንተ ላይ ይሆናል። የሚፈታ የእግዚአብሔር እጅ በእናንተ ላይ ይሆናል። ጮክ ብላችሁ ሸክሙ ይወርዳል በሉ። አላራምድ ያለን ሸክም ይወርዳል። አሜን። ምን ይላል እግዚአብሔር በሚያውቀው ከዚህ ቃል በኋላ ሸክማችሁን ታጡታላችሁ። ይሄ ቃል የሰው ቃል አይደለም። ይሄ ቃል የመለኮት ቃል ነው። ይሄ ቃል የሥጋ ለባሽ ቃል አይደለም። ይሄ ቃል ሰማይና ምድርን ያለ ምሰሶ ያቆመ ቃል ነው። ዛሬ እንደ እግዚአብሔር ቃል ትንቢት እነግርሃለሁ። ሸክሙ ከላይህ ላይ ይወርዳል። ከእግርህ ላይ ይወርዳል። ከጤንነትህ ላይ ይወርዳል። ከኢኮኖሚህ ላይ ይወርዳል። ጮክ በልና ሸክሙ ከላዬ ላይ ይወርዳል። ኢየሱስ በቅፍርናሆም ገብቶ በአንድ ሰው ቤት ውስጥ እንዳለ እነዚህ ሰዎች ሰሙ። ምን ሰሙ? የኢየሱስን መምጣት ሰሙ። የኢየሱስን መምጣት ሲሰሙ ሽባ የሆነ ወንድም ሊሆን ይችላል። ሽባ የሆነ ጓደኛ ሊሆን ይችላል። ምናልባት ሽባ የሆነ አባታቸው ሊሆን ይችላል። መጽሐፍ ቅዱስ ምንም የሚለው ነገር ስለሌለ ሽባ የሆነ ወዳጅ ጓደኛ ሊሆን ይችላል። ማንም ሰው ግን የማያውቀውን ሰው ዝም ብሎ ተሸክሞ የሆነ ያህል ኪሎ ሜትሮችን በሸክም ይዞ ሊመጣ አይችልም። ሰውየው ወይ ወዳጃቸው ነው፣ ወይ ቤተሰባቸው ነው፣ ወይ የቅርብ የልብ ጓደኛቸው ሊሆን ይችላል። እነዚህ ሰዎች የኢየሱስን መምጣት በሰሙ ሰዓት ላይ የኢየሱስን በቤት መሆን የሰሙ ሰዓት ላይ ኢየሱስን ባሰቡ ሰዓት ላይ ያደረጉት ነገር አንድ ነገር ነው። ያ ሽባ የሆነው ሰው ትከሻቸው ላይ ይዘው መሸከም ጀመሩ። አያችሁ፣ አንዳንድ ሸክሞቻችን ኢየሱስን ባለን ሰዓት ላይ የመጡ ናቸው። አንዳንድ ሸክሞቻችን ኢየሱስን ባሰብን ሰዓት ላይ ኢየሱስን ልንነካው በምንሮጥለት ሰዓት ላይ ኢየሱስን በምንፈልገው ሰዓት ላይ ኢየሱስን ማየት በምንፈልገው ሰዓት ላይ እሱን መንካት በምንፈልገው ሰዓት ላይ ወደሱ መምጣት በምንፈልግበት ሰዓት ላይ በሕይወታችን ላይ የተጫኑ ሸክሞች አሉ። ዛሬ እንደ እግዚአብሔር ሰው እነግራችኋለሁ፣ እነዚህ ሸክሞቻችሁ ከላያችሁ ላይ ይወርዳል። የተሸከሙ ሸክም የቀበሌው ሊቀመንበር መጣ ሲባላል ፕሬዝዳንቱ ሲመጣ አይተው የተሸከሙ ሸክም አይደለም። ትልቅ ሰው አለ የሚባል ሲመጣ የተሸከሙ ሸክም አይደለም። ይሄኛው ሸክም እላያቸው ላይ የተጫነው ሸክም ኢየሱስን ባሰቡ ሰዓት ላይ ወደ ኢየሱስ ለመምጣት በሚራመዱበት ሰዓት ላይ ወደ ኢየሱስ ለመጓዝ በተነሱበት ሰዓት ላይ እላያቸው ላይ የተቀመጠ ሸክም ነው። አንዳንድ ሸክም ህመም የሆነብን ሸክም፣ አላራምድ ያለን ሸክም ኢየሱስን ብለን በተራመድን ሰዓት ላይ ያዝናቸው ሸክሞች ዛሬ ይወርዳሉ። እንዳማኝ አሜን ትላለህ። ዛሬ ይወርዳል። ይሄ ሸክም ከላያችሁ ላይ ይወርዳል። ኢየሱስ በምድረ በዳ ገባ። ልክ ኢየሱስ በምድረ በዳ ሲመጣ ህዝቡ ተከትሎት ኢየሱስን ምድረ በዳ መጣ። ይሄ ህዝብ እንዴት ምድረ በዳ ላይ ተገኘ? እንዴት በምድረ በዳ ረሃብ ውስጥ፣ እንዴት በምድረ በዳ ጥም ውስጥ፣ እንዴት በሆነ የህይወት ኒድ ውስጥ ተገኘ ብለህ ከጠየቀኝ ኢየሱስን ተከትለው ኢየሱስን ፈልገው ሲሄዱ የገቡበት ምድረ በዳ ነው። ዛሬ በእውነት ነግራችኋለሁ፣ ጌታን ብላችሁ እድሜያችሁን አቃጥላችሁ ወደ ኋላ አትመለሱም። ኢየሱስን ብለሽ እድሜ አቃጥለሽ ወደ ኋላ አትመለሽም። ኢየሱስን ብለ የገባህበት ምድረ በዳ፣ ኢየሱስን ብላችሁ የመጣባችሁ የህይወት ሸክም፣ እርሱን ብላችሁ የተሸከማችሁት ሸክም
ዛሬ ከቤታችሁ ላይ ይወርዳል። ዛሬ ከጤንነታችሁ ላይ ይወርዳል። ዛሬ ከሰውነታችሁ ላይ ይወርዳል። ከመንፈሳዊ ሕይወታችሁ ላይ ይወርዳል። ከሰላማችሁ ላይ ይወርዳል። ጮክ ብላችሁ ሸክሙ ከላይ ላይ ይወርዳል በሉ። ኢየሱስን ብዬ የተሸከምኩ ሸክም ኢየሱስን ባሰቡ ሰዓት ላይ ሽባ ነገር ተሸከሙ። ኢየሱስ ጋር መምጣት በፈለጉ ሰዓት ላይ ሽባ የሆነ ነገር ተሸከሙ። ኢየሱስን መንካት በፈለጉ ሰዓት ላይ የኢየሱስ መምጣት በተሰማበት ሰዓት ላይ የኢየሱስ መኖር በተሰማበት ሰዓት ላይ የኢየሱስ መድረስ በተሰማበት ሰዓት ላይ ለካ ኢየሱስ ሲቀርብ ሸክማል። ኢየሱስ መጣ። ልክ ኢየሱስ ሲመጣ ያልተሸከሙ ሸክም መጣ። ኢየሱስ በቅፍርናሆም አልመጣም። በቤት የለም፣ ሌላ ቦታ ነው ያለው። ስለዚህ አይሸከሙም፣ ሸክም የለባቸው። የሚሄዱትን መንገድ በነፃነት እንደፈለጉ ይሄዱታል። የሚሄዱትን መንገድ በነፃነት እንደፈለገ ይጓዙታል። መሄድ የሚፈልጉበት ቦታ ያለ ሸክም ይጓዛሉ። አሁን ግን የሚያያቸው ሰው በሙሉ ሽባ የሆነ ነገር ተሸክመው በመንገድ ላይ ሲሮጡ ነው ማያቸው። ምንድነው ሲባል አሁን የቀረበ ጌታ አለ። የቀረበ ሰማይ አለ። ዴስቲኒዬ ወደ እኔ ቀርቧል። ድልሽ ወደ አንቺ ቀርቧል። ዛሬ ልነግራችሁ የምፈልገው ነገር ይሄንን ነው። አንዳንድ ያልተሸከማችሁት ሸክም ወደ ቤታችሁ የቀረበ ጌታ ስላለ፣ በሕይወታችሁ ላይ የቀረበ ዴስቲኒ ስላለ፣ በሰላማችሁ ላይ የቀረበ ነገር ስላለ እንጂ። ዛሬ ግን እነግራችኋለሁ፣ ቀኝ እጆቻችሁን ስጡኝ፣ ሸክሙ ከላያችሁ ላይ ይወርዳል። ኢየሱስ ይሁዳ፣ ኢየሩሳሌም ሌላ ቦታ በጣም ሩቅ ቦታ እንዳለ ቢታወቅ አይሸከሙም። ኢየሱስ በቅፍርናሆም እንደመጣ በቤት እንዳለ እንደቀረባቸው አወቁ። እንደቀረባቸው አንዳንድ ሸክሞች የሱ የመቀረቡ ምልክቶች ናቸው። በቤት ላይ የተጫኑ አንዳንድ ሸክሞች፣ ሰላም ጋር እየተጫኑ ያሉ አንዳንድ ሸክሞች፣ ህልምህ ላይ እየተጫኑ ያሉ አንዳንድ ሸክሞች፣ ራእያችሁ ላይ የተጫኗችሁ ያሉ አንዳንድ ሸክሞች ኢየሱስ በቤቴ ላይ የመድረሱ ምልክት፣ ኢየሱስ እኔ ጋር የመድረሱ ምልክት፣ ኢየሱስ ትዳሬ ጋር የመድረሱ ምልክት፣ ኢየሱስ ጤንነቴ ጋር የመድረሱ ምልክት፣ ኢየሱስ ቢዝነሴ ጋር የመድረሱ ምልክት፣ እሱ ህልሜ ጋር የመድረሱ ምልክት ነው። ዛሬ ለአንድ ሰው እናገራለሁ። እባቡ ተስፋ ላስቆረጣችሁ፣ ዲያብሎስ ተስፋ ላስቆረጣችሁ፣ ይሄ ሸክም መቼም አይወርድም ለሚልሽ እህቴ ኢየሱስ ቀርቧል። እህቴ ኢየሱስ ቀርቧል። ወንድሜ ኢየሱስ ቀርቧል። እሱ ቀርቧል። ሰማይ በቤቴ ላይ ቀርቧል። ሰማይ ወደ ጤንነቴ ቀርቧል። ሰማይ ወደ ህልሜ ቀርቧል። አንድ ሰው ጮክ ብሎ ኢየሱስ ቀርቧል ይበል። ቀርቦ ነው። ኢየሱስ ምን ብሎኝ ነው? ጓደኞቼ ምንድነው ዛሬ ደግሞ የተሸከምከው? ኢየሱስ ቀርቦኝ ነው። አንዳንድ ሸክሞቻችን ጓደኞቻችን ራሱ አይረዱትም። ባለቤትሽ ራሱ አይረዳው። ሚስት ራሱ ልትረዳ አትችልም። አውርደው ምን አግብቶ ነው የምትሸከመው? አይ ይሄኛው ሸክም ኢየሱስ በቀረበ ሰዓት ላይ የመጣባችሁ ሸክም ነው። ዛሬ በአንድ ሰው ህይወት ላይ እናገራለሁ። ኢየሱስ በቤታችሁ ላይ ቀርቧል። ኢየሱስ በህልማችሁ ላይ ቀርቧል። ኢየሱስ በጤንነታችሁ ላይ ቀርቧል። ኢየሱስ በሚቀጥለው ሲዝናችሁ ላይ ቀርቧል። ወደ ቢዝነሳችሁ ቀረበ። ወደ ልጆቻችሁ ቀርቧል። ወደ ትዳሬ ቀረበ። ወደ ህልሜ ቀረበ። ጮክ ብላችሁ ኢየሱስ ቀርቧል በሉ። ቀርቧል። ኢየሱስ ምን ብሏል? ኢየሱስ እንደቀረበ በቤት እንዳለ ልክ ሲሰማ ነፃ የነበረ ትከሻ፣ ነፃ የነበረ እግር፣ ነፃ የነበረ እጅ ሸክም አማረ። ትላንት
እንደፈለገ ይሮጣል፣ እንደፈለገ ይወጣል፣ እንደፈለገ ይሰራል፣ እንደፈለገ ይኖራል። አሁን ደግሞ እንደፈለገው አይሆንም። ጎብጦ የተሸከመው ነገር አለ። ሽባ የሆነ ነገር የተሸከሙት ታሪክ አለ። ሽባ የሆነ ታሪክ የተሸከማችሁ ሰዎች፣ ሽባ የሆነ ቤት የተሸከማችሁ፣ ሽባ የሆነ ቢዝነስ የተሸከማችሁ፣ ሽባ የሆነ ጤንነት የተሸከማችሁ እማወራችሁ ለእናንተ ነው። ሽባ የሆነ ህልማችሁ ሽባ ሆኖ የተሸከማችሁት፣ ሽባ የሆነ ምዕራፍ የተሸከማችሁ ሰዎች ዛሬ ነግራችኋለሁ፣ ኢየሱስ ቀርቧል። ኢየሱስ ቀርቧል። ጮክ ብላችሁ ኢየሱስ ቀርቧል በሉ። አዎ ነግሬዋለሁ ለዲያብሎስ ምንም አታመጭም ለሚለኝ፣ የትም አትደርስም ለሚለኝ፣ ለዛ ለአውሬ ለዛ የሲኦል ድምፅ ዛሬ የምነግረው መልእክት አለኝ። ይሄኛው ሸክም ኢየሱስ ስለደረሰ ነው። ይሄኛው ሸክም ኢየሱስ ስለደረሰ ነው። ይሄኛው ህመሜ ኢየሱስ ስለደረሰ ነው። እንደ ትላንት መሆን ያቃተኝ፣ እንደ ትላንት መራመድ ያቃተኝ፣ እንደ ትላንት መሮጥ ያቃተኝ እቤቴ ጋር የደረሰ ጌታ አለ። አሜን። እቤቴ ጋር የደረሰ ንጉሥ አለ። ትዳሬ ጋር የደረሰ ኢየሱስ አለ። ሰላሜ ጋር የደረሰ ኢየሱስ አለ። ህልሜ ጋር የደረሰ ኢየሱስ አለ። ራእዬ ጋር የደረሰ ኢየሱስ አለ። ሩጫዬ ጋር የደረሰ ኢየሱስ አለ። አንድ ሰው ጮክ ብሎ የቀረበኝ ኢየሱስ አለ። ትላንትና እንደፈለጉ የሚዘሉ እንደፈለጉ የሚኖሩ ሰዎች ሸክም እላቸው ላይ ተጫነ። አንዳንድ ጊዜ ሰማይ ሲመጣ ሸክም ይመጣ። ሰማይ ሲቀርብ ሰማይ የመራቁ ምልክት አይደለም። ይሄ ሸክም ሰማይ ሲርቅ የመጣ ሸክም አይደለም። በቤቴ ላይ በትዳሬ ላይ ሰማይ ሲርቅ የመጣ ሸክም አይደለም። በጤንነቴ ላይ ይሄ ሸክም ሰማይ ስለራቀኝ የመጣ አይደለም። በስራዬ ላይ ሰማይ ስለራቀ ስራዬን ትቶት ስለራቀ የመጣብኝ ሸክም አይደለም። ይሄ ሸክም በቢዝነሴ ላይ ሰማይ ስለራቀኝ የመጣ ሸክም አይደለም። ይሄኛው ሸክም እርሱ እኔን የመቅረቡ ምልክት፣ እሱ አንቺን የመቅረቡ ምልክት፣ እሱ ቤትህን የመቅረቡ ምልክት፣ እሱ ጤንነትን የመቅረቡ ምልክት፣ እርሱ ሩጫህን የመቅረቡ ምልክት፣ እርሱ ህልምህን የመቅረቡ ምልክት፣ እሱ ቀሪ ዘመንህን የመጠጋቱ ምልክት። የተጠጋ ጌታ አለ። ወደ ቤቴ የተጠጋ ጌታ አለ። ወደ ሰላሜ የተጠጋ ጌታ አለ። ወደ ጤንነታችሁ የተጠጋ ጌታ አለ። ወደ ህልማችሁ የተጠጋ ጌታ አለ። እንግዲያውስ በአንድ ሰው ህይወት ላይ ትንቢት እናገራለሁ። እንደ እግዚአብሔር ቃል ትንቢት እናገራለሁ። የቀረባችሁ ጌታ ጋር ሸክማችሁ ይወርዳል። የቀረበሽ ጌታ ጋር የቤትሽ ሸክም ይወርዳል። የጤንነታችሁ ሸክም ይወርዳል። ሰማይ እኔን የመራቁ ምልክት አይደለም። ሲርቀኝ የመጣ ሸክም አይደለም። ብዙዎቻችሁ ህይወት ላይ ብዙ ሸክም አለ። እያንዳንዳችሁን የተጫናችሁ ምጥ ያስያዛችሁ እግዚአብሔር ሆይ አታይም ሆይ የሚያስብሉ ሸክሞች፣ እግዚአብሔር ሆይ ወዴት ነው ያለኸው? የተናገርከኝ ቃል የታለ? የተናገርከኝ ትንቢት የታለ? እንደውም ከዚህ በኋላ ትንቢት አልፈልግም የምትሉ ሰዎች እዚህ ጉባኤ ውስጥ አላችሁ። እስከዛሬ የተነገረኝ ይበቃኛል ማይፈጸም ቃል የምትሉ ሰዎች፣ ይሄ ሁሉ ሸክም የመጣባችሁ ሰማይ ወደ ቤታችሁ ስለቀረበ ነው። ሰማይ ወደ ትዳራችሁ ስለቀረበ፣ ሰማይ ወደ ቤታችሁ ስለቀረበ፣ ሰማይ ወደ ስራዬ ቀረበ፣ ሰማይ ወደ ጤንነቴ ቀረበ፣ ሰማይ ወደ ትዳሬ ቀረበ፣ እግዚአብሔር ወደ ልጆቼ ቀረበ፣ እግዚአብሔር ወደ ህልሜ ቀረበ። አንድ ሰው ጮክ ብሎ ሰማይ ወደ እኔ ቀርቧል ይበል። ኢየሱስ በቀረበ ሰዓት ላይ የመጣ ሸክም ሰማ። ኢየሱስ በቀረበ ሰዓት ላይ የመጣውን ሸክም የትም ወስዳ አታስቀምጥ። ኢየሱስ ገባ፣ ከፈርናው መጣ። በአንድ ቤት ውስጥ ነው ያለው። ወደ አንተ አካባቢ ቀርቧል። ዴስቲኒ ወደ አንተ አካባቢ ቀርቧል። ለውጥ ወደ አንተ አካባቢ ቀርቧል ሲባል በህይወት ላይ የመጣውን ሸክም የትም ወስዳ ጥለው፣ አክስቴ ጋር ጥለው፣ አጎቴ ጋር ጥለው፣
አባቴ ጋር አልጥለውም፣ ጓደኞቼ ጋር አልጥለው። የትም ቦታ ይሄንን ሸክም ባወርደው ይሄ ሸክም ዘላለም ሸክም እንደሆነ ይቀጥላል ኢየሱስ ጋር እስካልደረሰ ድረስ። ዛሬ በአንድ ሰው ህይወት ላይ እናገራለሁ። እግዚአብሔር ምስክሬ፣ እሱ ጋር እስክትደርሱ ድረስ ዲያብሎስ አያስቆማችሁም። ሰማይ የሰጣችሁ ዴስቲኒ ጋር እስክትደርሱ ድረስ፣ ኢየሱስ ጋር እግራችሁ እስኪደርስ ድረስ፣ ህልማችሁ ኢየሱስ ጋር እስኪደርስ ድረስ፣ ዴስቲኒያችሁ ኢየሱስ ጋር እስኪደርስ ድረስ በፍጹም በመንገድ ላይ አትቆሙም። ኢየሱስ ጋር ትደርሳላችሁ። የለውጣችሁ ቦታ ትደርሳላችሁ። የፈውሳችሁ ቦታ ትደርሳላችሁ። የምትራመዱበት ምዕራፍ ላይ ትደርሳላችሁ። የበረከታችሁ ምዕራፍ ላይ ትደርሳላችሁ። የከፍታችሁ ምዕራፍ ላይ ትደርሳላችሁ። እደርሳለሁ። ሲኦል ይስማ፣ እደርሳለሁ። ድሮም የኔ ነገር የሚሰለው በቃል ነው። ድሮም የቤቴ ጉዳይ የሚሰምረው በቃል ነው። የሥራዬ ነገር የሚለወጠው በእግዚአብሔር ቃል ነው። ዛሬ ሥራዬ ላይ ትንቢት እናገራለሁ። ህልሜ ላይ ትንቢት እናገራለሁ። ጤንነቴ ላይ ትንቢት እናገራለሁ። የፈውሴ ቦታ ደርሳለሁ። የሰላሜ ቦታ ደርሳለሁ። የበረከቴ ቦታ ደርሳለሁ። ተሸክም ያለው ግን እደርሳለሁ። ጮክ ብላችሁ እደርሳለሁ። ዛሬ እንዲህ ነው መልእክቴ። የፈውሳችሁ ቦታ ትደርሳለህ። ይዘው አደሩ፣ ይዘው አረፉ የለም። ሸክም ይዘህ ምን እረፍት አለ? ሸክም ይዘህ እረፍት የለም። አሁን ብዙዎቻችሁ ማረፍ አይደለም ማየም ሊታያችሁ ቢገባው መንገዳችሁ ላይ መድረስ ነው። ስሙኝ በደምብ። ሸክም የያዘ ሰው እስካልደረሰ ድረስ ከሸክም ማረፍ እግዚአብሔር ሆይ አሳርፈኝ ማለት ተውና፣ እግዚአብሔር ሆይ ዴስቲኒ ጋር አድርሰኝ፣ እግዚአብሔር ሆይ ያየህልኝ ጋር አድርሰኝ፣ የተናገርከኝ ጋር አድርሰኝ። እቤቴ ላለው ይሄን ሸክም መቼ ነው የምትወስደው ሳይሆን አድርሰኝ። አንተ በደረስክ ሰዓት ላይ የሚወርድ ሸክም አለ። ሸክሙ ቦታውን ያገኛል፣ ያኔ ይወርዳል። ሸክሙ ጌታውን ያገኛል፣ ያኔ ከቤት ይወርዳል። ጮክ ብለህ የለውጤ ቦታ እደርሳለሁ፣ የህልሜ ቦታ እደርሳለሁ። በላያችሁ ላይ እንደ እግዚአብሔር ቃል ትንቢት እናገራለሁ። ዴስቲኒያችሁ ጋር ትደርሳላችሁ። ያያችሁት ክብር ጋር ትደርሳላችሁ። የተነገራችሁ ነገር ጋር ትደርሳላችሁ። ሰማይ በእናንተ የጻፈው ጋር ትደርሳል። አትቆሙም፣ ትደርሳላችሁ። ከሸክም ብዛት አትሰናከሉም፣ ትደርሳላችሁ። ከሸክም ብዛት አትቆሙም፣ ትደርሳላችሁ። ጮክ ብላችሁ ደርሳለሁ። ምን እላለሁ? ያዙት ሸክም እስካልደረሱ ድረስ ሸክም ነው። ብዙ ሸክሞቻችን ህልማችን ጋር እስካልደረስን ድረስ ሸክሞች ናቸው። ዴስቲኒያችን ጋር እስካልደረስን ድረስ ሸክሞች ናቸው። የታየልን ከፍታ ጋር እስካልደረስን ድረስ ሸክሞች ናቸው። የነገረን ነገር ጋር እስካልደረስን ድረስ ሸክሞች ናቸው። ያወራን ጋር እስካልመጣን ድረስ ሸክሞች ናቸው። ኢየሱስ ጋር እስካልቆምን ድረስ፣ ከኢየሱስ ጋር እስካልኖርን ድረስ፣ ከኢየሱስ ጋር እስካላበርን ድረስ፣ ኢየሱስ ጋር እስካልደረስን ድረስ አንዳንድ ሸክሞቻችን ምንድን ናቸው? ሸክሞች በደረስን ሰዓት ላይ ግን የሆነ ሰው ህልሙ ጋር ሲደርሳል በመንገድ አያስቀሯችሁ። የሆነ ሰው ህልሙ ጋር ሲደርሳለሁ። የሆነ ሰው ከዘመናት በፊት የተነገረው ጋር ሲደርሳለሁ። የተወራለት ጋር ሲደርሳለሁ። ያየው ጋር ሲደርሳለሁ። መንፈሱ ያየው ጋር ስትደርሱ አለሁ። መንፈስሽ ያየው ጋር ስትደርሱ አለሁ። ልቤ ያየው ጋር ሲደርሳለሁ። በህልሜ ያየውት ጋር ስደርሳለሁ። በቃሉ በኩል ያየውት ጋር ስደርሳለሁ። ጮክ ብላችሁ ደርሳለሁ። የመጨረሻ እግዚአብሔር ምስክሬ፣ ተሸክማችሁ መንገድ ላይ አትቀሩም፣ ትደርሳላችሁ። ሸክማችሁ የሚወርደው ቦታ ላይ ትደርሳላችሁ።
ሸክማችሁ ከቤታችሁ የሚለቅበት ቦታ ላይ፣ ሸክማችሁ ከስራችሁ ላይ የሚሄድበት ቦታ ላይ፣ ሸክማችሁ ከሰላማችሁ ላይ የሚነቀልበት ስፍራ ላይ፣ ያ የህይወት ምዕራፍ ላይ ትደርሳላችሁ። በመንገድ ላይ ደክሟችሁ አትቀሩም። በመንገድ ላይ ዝላችሁ አትቀሩም። በመንገድ ላይ ሰልችቷችሁ አትቀሩም። በመንገድ ላይ ተማራችሁ አትቀሩም። እንዳበደ ሰው ቀሰቅስሃለሁ። እንዳበደ ሰው ቀሰቅስሻለሁ። ከደከምሽበት ቦታ ላይ ቀሰቅስሻለሁ። ሕይወት ካሰለቸሽ ቦታ ላይ ቀሰቅስሻለሁ። ትደርሳላችሁ። ትደርሻለሽ። ትደርሳለህ። እንደርሳለን። አዎ እግራችን እየደከመ ሊሆን ይችላል። ሸክሙ እያደከመን ሊሆን ይችላል። ግን እንደርሳለን። ሸክሙ ቤቴን እያደከመው ሊሆን ይችላል። ሸክሙ እጆቼን እያደከመ ሊሆን ይችላል። ሸክሙ ጤንነቴን እያደከመ ሊሆን ይችላል። ሸክሙ ኢኮኖሚን እያደከመ ሊሆን ይችላል። ግን ዛሬ እነግርሃለሁ ትደርሳል። አየ ሸክም ያደክማል። ሸክም ይሰለቻል። ሸክም እንባ አለው። ሸክም ይፈርታለሁ። ሸክም የምታወጣው ኮስት አለ። ኮስት ያደርጋል። ጉልበትን ኢንቨስት ታደርጋለህ። መንገድ ኢንቨስት ታደርጋለህ። እድሜ ኢንቨስት ታደርግበታለህ። ታይም ኢንቨስት ታደርግበታለህ። ግን አልቀርም። ግን ምን አትይም። እቀሰቅስሻለሁ። ዝለሽ ከተቀመጥሽበት ቦታ ላይ ወንድሜ ቀሰቅስሃለሁ። ሸክሙ አድክሞ ከቆምክበት የህይወት ምዕራፍ ላይ ቀሰቅስሃለሁ። ዛሬ ትደርስ ዘንድ ትጓዛል። ትደርሳለህ። የታየልህ ቦታ ትደርሳለህ። የነገረ ቦታ ትደርሳለህ። በፍጹም አልቀረ። ለብሳችሁ እንዲህ የጎበጠ ቤታችሁ የጎበጠ ነገን ስትናፍቁ ተስፋ ማይታያችሁ፣ ነገን ስትናፍቁ ሁሌ የምትፈሩ፣ ነገ ባይነጋ የምትሉ ሰዎች ነገን ስታስቡ ድል ማይታያችሁ፣ ነገን ስታስቡ ሰላም ማይታያችሁ እንኳን መጣችሁ ወደ ትንሣኤ ቤት። ተቀስቅሳችሁ ትሄዳላችሁ። በራሳችሁ መኖር ተስፋ የቆረጣችሁ፣ ከሸክማችሁ የተነሳ በህመም ውስጥ የተጣላችሁ፣ ከሸክማችሁ የተነሳ በህመም ውስጥ የተረሳችሁ የመሰላችሁ ሰማይ ረስቷችሁ አይደለም፣ እስኪደርስ ነው። እምታመመው እስኪደርስ ድረስ ነው። ሸክም እላዬ ላይ የሚቆየው እስኪደርስ ድረስ ነው። ህልሜ ጋር እስኪደርስ ድረስ ነው። ከፍታዬ ጋር እስኪደርስ ድረስ ነው። በረከቴ ላይ እስኪደርስ ድረስ ነው። ያወራኝ ጋር እስኪደርስ ድረስ ነው። ዲያብሎስ ይስማ እስኪደርስ ድረስ ነው። እስኪደርስ ድረስ ነው። ሸክሙን የሚሸከሙት እስኪደርሱ ድረስ ነው። ማሚ መታ ልታግዛቸው ብትሞክር አምሶሪ ማሚ ብታግዘኝ በዚህ ሰዓት ላይ ማሚ አጠገቤ የሌለችው ለዚህ ነው። ዳዲ አጠገቤ የሌለው ለዚህ ነው። በጣም ይወዱኝ ጓደኞቼ አብሮ አደጎቼ ከጎኔ የሌሉት በዚህ ሰዓት ለዚህ ነው። ለምን? እነሱ ቢያግዙኝ ሸክሙ ዘመኔን ሁሉ ሸክም እንደሆነ ይቀጥላል። ሸክሙ ግን ሸክም ሆኖ የሚቀጥለው ኢየሱስ ጋር እስኪደርስ ብቻ ነው። እስኪደርስ ብቻ ነው። እስኪደርስ እሸከመዋለሁ። በደረስኩ ሰዓት ግን ተአምራቴን እቀበላለሁ። በደረስኩ ሰዓት ሰላሜን እቀበላለሁ። ፈውሴን እቀበላለሁ። ድሌን እቀበላለሁ። አንድ ሰው ጮክ ብሎ እስኪደርስ ድረስ ነው ይበል። እስኪደርስ ድረስ ምጣለሁ። እስኪደርስ ድረስ ፔን አለሁ። እስኪደርስ ድረስ ምናልባት ላጎነብስ እችላለሁ። ትላንት ቀና ብዬ እየሄድኩ ሊሆን ይችላል። አይታል ሸክሙ መሬት ያሳያቸዋል። እንዲህ እንኳን ብሎ መሄድ አይችልም። እላቸው ላይ ነው ሸክሙ ያለው። ተሸክመው ቀና ማለት አይችሉም። ጎብጠው ነው የሚሄዱት። እታች እያዩ ነው የሚሄዱት። የሚታያቸው ላይ ምንም ነገር የለም። ከላይ የሆነ የሚታያቸው ነገር የለም። ሲታዩ ተሸክመው የጨለመባቸው ይመስላሉ። ግን እስኪደርሱ ድረስ መድረሻ እንደሌለኝ ሰው አይደለም ከቤቴ የወጣሁት። መድረሻ እንደሌለኝ ሰው ሆኜ አይደለም ሸክሙን የተሸከምኩት። መድረሻ እንደሌለኝ ሰው ሆኜ አይደለም ኢየሱስን ብዬ ከቤቴ መንገዴን የጀመርኩት።
ከቤተሰቦቼ መካከል ተለይቼ መንገድ የጀመርኩት ጓደኞቼ ትቼ መንገድ የጀመርኩት መድረሻ እንደሌለኝ አይደለም። መድረሻ አላችሁ። እህቴ መድረሻ አለሽ። ወንድሜ መድረሻ አለ። ትደርሳለህ፣ ትደርሻለሽ። ጮክ ብላችሁ ደርሳለሁ በሉ። መድረሻ እንደሌለኝ ሰው አይደለሁም። የትኛውንም ያህል የኔ ሸክም አይወርድም ምትሉ በቃ አንድ ነገር ሲቀል ደግሞ ሌላ ነገር ይመጣል ምትሉ ሰዎች ስሙኝ፣ እስክትደርሱ ድረስ በጣም በቃ ዲያብሎስ በእኔ ህይወት ጉዳይ በጣም ተስፋ ሊቆርጥ የሚገባበት ሲዝን ቢኖር ይሄኛው ሲዝን ነው። በአንቺ ቤት ጉዳይ ይሄ እባብ ተስፋ መቆጥ የሚገባበት ሲዝን ቢኖር ይሄ ሲዝን ነው። አንተ ሰው መድረሻ አለ። እህቴ ክብር አለ ከፊትሽ። የክብር መድረሻ አለ ከፊታች። የከፍታ መድረሻ አለ ከፊታች። የድል መድረሻ አለ። ምን የምልበት የምደርስበት አንዳንዱ ጡንቻውን እያመመው ነው። ምስሉ ስትራግል እያደረገ ነው። ውስጡ እየተጨነቀ ነው ከሸክም ብዛት። ይሄ ግን እየሄዱ ነው። አሁን የሚያስፈልገው ምን እንደሆነ ልንገርህ፣ መሄድ ነው። ተሸክም ያለው እያመመኝ ነው እስክደርስ ድረስ እግሮቼ መቆም እንኳን እያቃታቸው ውስጤ እየዛለ ነው። ግን የሚጠበቀው ከኔ ምን ማለት ነው የሚጠበቅብኝ? ጮክ ብላችሁ መሄድ በሉ። ሸክሜን የሚያግዘኝ ጎረቤት ጋር ሄጄ ማንኳኳት ሳይሆን ወደ ነገረኝ የትንቢት ቃል መሄድ፣ በጸሎቴ በኩል መሄድ፣ በቃሉ በኩል መሄድ። አንድ ሰው ህይወት ላይ ዛሬ ትንቢት እናገራል። አትቆመም፣ ትሄዳል። እስክትደርስ ድረስ ምድር አታቆምህም። አመፀኞች አያቆሙህም። ተንኮለኞች አያቆምህም። ዲያብሎስ አያቆምህም። እባቡ አያስቆምሽም። መሄድ መሄድ መሄድ፣ መድረስ መድረስ መድረስ፣ መሄድ መሄድ መሄድ። ይሄ በአንድ ሰው ህይወት ላይ ትንቢት ነው። መሄድ መሄድ መሄድ፣ መድረስ ይሆንላችኋል። መጡ። ልክ ሲመጡ መንገድ ዝግ ነው። ደርሼ አልመለስ። በጣም ተስፋ የሚያስቆርጠው ፓርት የቱ ጋር እንዳለ ታውቃለህ? ነገሮች መድረስ ሲጀምሩ የሚጫነ ሸክም፣ ኢየሱስ መድረስ ሲጀምር የተጫነብህ ሸክም፣ ሸክሙን ደግሞ ይዘመተመተመተ ልክ ልትደርስ ስትል ልክ ሊደርሱ ሲሉ እቤቱ ውስጡ ሙሉ ነው ውጩ ሙሉ ነው ይላል። ከሰው ብዛት የተነሳ ወደ ውስጥ መግባት አልቻሉም። ስለዚህ ሰው ሁሉ ሊገቡ የሚፈልጉበትን ቦታ ላይ እንዳይገቡ መንገዱን ሁሉ ምን ብሎታል? ዘግቶታል። ደርሼ ግን አልመለስም። ህልም አለኝ ብራዘር፣ ህልም አለኝ። ደርሼ አልመለስም። መንገዱ የትኛውንም ያህል ዝግ ቢሆን ህልም አለኝ። ከቤቴ አይቼ የተነሳሁት ነገር አለ። ከጓዳዬ አይቼ የተራመድኩት ጉዳይ አለ። ግድ የለም ጮክ ብለህ ህልም አለ። ግድ የለም ደርሰህ አትመለስም። ደርሰህ ዝግ በሆነው መንገድ ትገባለህ። ደርሰሽ ዝግ በሆነው መንገድ ትገቢያለሽ። ጮክ ብላችሁ እገባለሁ በሉ። አየህ፣ ልክ ሲመጡ ልክ ሲደርሱ መግቢያ የለም፣ ሙሉ ነው። የተሸከሙትን ሸክም ወዴትም ማድረግ አይችልም። አማኝ ሰው ወረፋ አይጠብቅም። እምነት ወረፋ የላትም። ዝግ ነው፣ ቤቱ ዝግ ነው፣ ውጩ ዝግ ነው፣ ሁሉ ነገር ሙሉ ነው። ወደፊት የሚቀጥሉበት ነገር የለም፣ ተዘግቷል። እምነት ግን ወረፋ የላትም። ዛሬ እንዲህ ብዬ ባርካለሁ። ያለ ወረፋ በከፍታ ትሄዳለህ። ያለ ግርግር በከፍታ ትሄዳለህ። ያለ ወከባ በከፍታ ትሄዳለህ። ያለ ጭንቀት በከፍታሽ ትሄጃለሽ። ጮክ በልና ያለ ወረፋ በከፍታው እሄዳለሁ። ያለ ወረፋዬ በከፍታ እሄዳለሁ። ሰዎቹ መጡ። ከሰው ብዛት የተነሳ
ወረፋ መጠበቅ ሲገባቸው ሰዎቹ እንዲያሉ ኖ ኖ ኖ ኖ ኖ ኖ አሉ። እኔ ያስኩት ሸክም ወረፋ የሚያስጠብቅ አይደለም። እቤቴ ያለው ሸክም ወረፋ የሚያስጠብቅ አይደለም። ጤንነቴ ላይ ያለው ሸክም ወረፋ የሚያስጠብቅ አይደለም። ህልሜ ላይ ያለው ሸክም ወረፋ የሚያስጠብቅ አይደለም። እህቴ ወረፋ የምትጠብቂበት ዘመን አሁን አበቃ። ዛሬ እዚሁ ስብከት ላይ አበቃ። ወንድሜ ቆመህ ወረፋ የምትጠብቅበት ጉዳይ አለ ወይ? ወገኖቼ ወረፋ የምትጠብቁበት ነገር አለ ወይ? ዛሬ ነግራችኋለሁ። እምነት ወረፋ የላትም። ከፍ ብለህ መራመድ ትጀምራለህ። ያለ ወረፋ መጓዝ ትጀምራለህ። ያለ ወረፋ መሄድ ትጀምራለህ። ሰማይ ይልቀቅ። ዛሬ ተኖ ከውስጥ ይውጣ። እታች ዝግ ነው። የሰውኛው መንገድ ዝግ ነው። የሂሳቡ መንገድ ዝግ ነው። የስጋ ለባሹ መንገድ ዝግ ነው። አይምሮ እግር የሚሄድበት ተፈጥሮ የሰጠችን የስርዓት መንገድ አለ። ሲመጡ ዝግ ነው። ስለዚህ አሁን የኔ ሸክም የሚፈልገው የሰውኛን በር ከፍቶ መግባት ሳይሆን ወረፋ እየጠበቅ ያለው ወንድሜ ተው፣ ወረፋ ጠብቅ። እምነት ወረፋ የለውም። ወረፋ መጠብቅ እህቴ፣ እምነት ወረፋ የለውም። እምነት የሚያሳያችሁ አንድ መንገድ አለ። ሰው ግርግሩ ሲዘጋው፣ ሰው ቀድሞ የተገኛቸው ሰው በእውቀት ቀድሟቸው የደረሰው በሩን ሲዘጋው፣ በገንዘቡ ብዛት በቢዝነሱ ብዛት ገበያው ላይ ቀድሞ የተገኘ በሩን ሲዘጋባቸው፣ እምነት የማይዘጋባት አንድ በር አላት። የሰው መንገድ ያልሆነ በሰው እግር የማታስኬድ ከሰው ምክንያት በላይ የሆነ መንገድ አለ። ከፍ ያለ መንገድ አለ። ከላይ የሆነ መንገድ አለ። ዛሬ አንድን ሰው ገፋለሁ። ከወረፋ ሰፈር ገፋዋለሁ። ከግርግር ሰፈር ገፋዋለሁ። ከቆመበት ቦታ ገፋዋለሁ። ከፍ ባለው መንገድ መሄድ ትጀምራለህ። ከፍ ባለው መንገድ መጓዝ ትጀምራለህ። እንዲህ አሉ። ተሸክመን የመጣ ነው እና ደስ የሚለው ቃሉ ቦታ ራሱ ሰዎቹ ቃሬዛ ነው የተሸከሙ። ቃሬዛ በትንሹ ስንት ይሆናል? 90 ሳንቲም በሜትር ከ80 ድንገት ወይ በሜትር ከ60 ይሆናል አለ። የቃሬዛ 90 በሜትር ከ80 ይሆናል። 90 በሜትር ከ80 የሚያርፍበት ክፍት ቦታ የለም፣ ዝግ ነው። ሰው ግጥም ብሎ ሞልቶታል። ሰዎቹ ግን እንዲህ አሉ። ኖ ኖ ኖ ኖ፣ እንደ ጓደኛ የሚሄድበት ምዕራፍ አይደለም ይሄ ምዕራፍ። ሰው የሄደ እንዳለበት ሲስተም የሚሄድበት አይደለም ይሄኛው ምዕራፍ። ይሄኛው ምዕራፍ ደርሻለሁና ስደርስ ደግሞ መንገዴን ዘግተውታልና የሚሄደው የእምነት መንገድ አለ። እግዚአብሔር በእምነት የምትሄዱትን መንገድ እጅግ በጣም ያከብረዋል። በእምነት የምትራመዱትን መንገድ በጣም ያከብረዋል። ባይዘዌይ ይሄን ታውቃለህ? እምነት ከማንም ጋር አይታገልም። እምነት ከወንድሞቹ ጋር አይጋፋም። እምነት ከእህቶቹ ጋር አይጋፋም። እምነት ከጓደኞቹ ጋር ከቤተሰቦቹ ጋር አይጋፋም። እምነት የግፊያ መንገድ የልፊያ መንገድ አይፈልግም። እምነት የሚፈልገው ከግፊያ መካከል ወጣ ይለና ከፍ ያለ ይታየዋል። ዛሬ አይኖቻችሁ ከፍ ወዳለው መንገድ ታነሳ፣ ከፍ ወዳለው መንገድ ታነሽዋለሽ። እንዲህ ያሉ ሰዎቹ አይኖቻቸውን ከፍ አድርጉ። ኖ ኖ ኖ ኖ አሉ። እኛ አሉ ይሰመተናል፣ ወረፋ እንጠብቅ። የእምነት ሸክም ነው፣ ወረፋ እንጠብቅ። ማንም ሰው ወረፋ እየጠበቀ ሊሆን ይችላል፣ መብቱ ነው። እኔ ጋር ያለው እምነት ግን ወረፋ የሚጠብቅ አይደለም። አጎቴ የሰፈራችን ልጅ እንደናንተ ብልጣ ብልጦች አይደለም። እናንተ የምታውቋቸውን አሸሮች ፈለግ ታደርጉና ቦታ የላችሁም ወይ ትላላችሁ። እነሱ የሚያውቁትን አሸር አይደለም የፈለጉት የሚያውቁትን ጌታ።
የታያቸው ከፍ ብሎ ሄደ። ሸክም ተሸክመ ኖርማል መንገድ ከፍ ያለ መንገድ ዳገታማ መንገድ መውጣት አይደለም። ኖርማል መንገድ መሄድ በጣም ህመም አለው። አየህ የመጨረሻው ምዕራፍ ስትደርስ ግን ሸክም ተሸክመው ኖርማል መንገድ መጡ። ልክ ዴስቲኒያቸው ጋር ሲደርሱ ልክ ህልማቸው ጋር ሲደርሱ ልክ ከፍታቸው ጋር ሊደርሱ ሲሉ የተሸከሙትን ሸክም የሚያስጥል ሌላ ችግር መጣ። ሰዎቹ ግን ሸክሙን የሚጥሉት ሰዎች አይደሉም። ምንም ምክንያት ምንም ነገር ብታደርግ የሚጥሉ ሰዎች አይደሉም። አይ አሁን ደረሱ። ሲደርሱ መሰላል መጡ። እንዴት ተሸክመውት እንደመጡ እኔ ምንም ሂሳቡ ሊመጣልኝ አልቻለም። እንዴት ሰው ተሸክመ የቤት ጣራ ላይ እንዴት ትወጣል? ሰዎቹ በጣም ህመም አለው። በጣም ምንድነው ከባድ ነው። ሰዎቹ ግን ምን ብለዋል? ተሸክመው የመጨረሻን የምጥ መንገድ ይሄዳል። አንዳንዱ በንፉቅቅ ነው እየወጣ ፉቅቅ እያለ ነው መሄድ። እየተንፏቀቅ ሊሆን ይችላል መሄድህን ቀጥል። የመጨረሻ ምጣችሁ ላይ ናችሁ ያላችሁ። ይሄ ለአንድ ሰው ትንቢት ነው። የመጨረሻ ምጥ ላይ ናችሁ ያላችሁ። ልታወርዱት ይሄ የመጨረሻው ምጥ ነው። ሸክማችሁ ከላያችሁ ላይ ሊሄድ የመጨረሻው ምጥ ላይ ነው። የመጨረሻው ትግል ነው። ጮክ ብላችሁ ይሄ የመጨረሻው ትግል ነው በሉ። ከዛስ ምን ይላል? ወጡ። አቤት ሲወጡ! አቤት ከፍታ ላይ ስትሆን መንገድ ዝግ የለም። ከፍታ ላይ ስትሆን ወረፋ የለም። ከፍታ ላይ ስትሆን አክስተ መታ ትጋፋም፣ ጓደኞች መጥቶ አይጋፉም፣ ፓስተሮች መጥቶ አይጋፉም፣ ወንድሞች መጥቶ አይጋፉም፣ ነጋዴዎች መጥቶ አይጋፉም። ያለው ይሄ የከፍታ እኔ ዛሬ እንዲህ ብዬ ልባርካችሁ፣ ማንም የማይጋፋችሁ የከፍታ መንገድ ላይ ትገባላችሁ። ማንም ገፍቶ መንገድ የማይዘጋችሁ የከፍታ መንገድ ላይ እግራችሁ ይገባል። ይሄ የከፍታ መንገድ ላይ ቤታችሁ ይገባል። የከፍታ መንገድ ላይ ጤንነታችሁ ይገባል። ሸክማችሁ የሚወርድበት ከፍታ ላይ ትገባላችሁ። የጤንነታችሁ ሸክም የሚወርድበት ቦታ፣ የሰላማችሁ ሸክም የሚወርድበት ቦታ፣ የቢዝነሳችሁ ሸክም የሚወርድበት ቦታ፣ መንፈሳዊ ሸክማችሁ የሚወርድበት ቦታ፣ እዛ ከፍታ ላይ አንድ ሰው ዛሬ ይገባል። የአንድ ሰው ሰላም ዛሬ ይገባል። የአንድ ሰው ቅባት ዛሬ ይገባል። የአንድ ሰው ህልም ወደ ከፍታው ይገባል። ወደማትገፋበት ክልል ትገባለህ። ገፍተው ወደማያወርዱ ክልል ትገባለህ። ገፍተው ወደማይጥሉሽ ክልል ትገባያለሽ። የስ ወደ ከፍታዬ ምን ብያለሁ? ዛሬ ከዛላችሁበት ቦታ ከፍታችሁን ትይዛላችሁ። ነፍሳችሁ ከደከመበት ቦታ ከፍታችሁን ይይዛል። ሰው ወደማይገፋችሁ የእናንተን ነገር ሰው ገፍቶ ወደማይጥልበት የከፍታ እርምጃ ውስጥ እግዚአብሔር ዛሬ ያስገባችኋል። የከፍታ እርምጃ ውስጥ ሰማይ ዛሬ ያስገባሻል። ቀኝ እጆቻችሁን ስጡኝ። ታሪክ የጀመረው ታሪክ የጀመረው ልሰዋ የምስጋናን መስዋዕት ወደ አይቻለው አባት ለአክብር ሊደጋግሜ ከፍ በል
ላዝም ፊት ቆሜ ልሰዋ የምስጋና ወደኛ አይቻለሁ አባት ላክብር እኔ ደጋግሜ ከፍ በል ላዝም ፊት ቆሜ ተራራው በፊቴ እንደ ሰም ቀለጠ ምስጋናዬን ቃልህን ሲሰማ ጫካው ተገለጠ ምስጋናዬን እግሮቼም ጸኑልኝ አቤት 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 ምስጋናዬን አምላኬ ክብር ምስጋናዬ ልሰዋ የምስጋናን መስዋዕት አይቻለሁ አባት ላክብር እኔ ደጋግሜ ከፍ በል ላዝም ፊት ቆሜ ልሰዋ የምስጋና መስዋዕት ወዲያ ማሃትኔ ሲካራጋስ ናኮታባስ ሰባሃሉ ጎፋንቶስ ሼባሃቴለ ፓፓሮታስ ጌፌንታባስ ሰባሃሮስ ለሁኝና ልሰዋ ምስጋና ልሰዋ ምስጋና ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ እልልታ 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 የደረቀ አጥንት ነው አምጡት ለእግዚአብሔር ቀላል ነው የሸተተ ሬሳ ነው አዎ ለእግዚአብሔር ቀላል ነው ትቼዋለሁ ቀብሬው አምጡት ለእግዚአብሔር ቀላል ነው ያስነሳዋል በጊዜው አዎ ለእግዚአብሔር ቀላል ነው የደረቀ አጥንት ነው አዎ ለእግዚአብሔር ቀላል ነው የሸተተ ሬሳ ነው አምጡት ለእግዚአብሔር ቀላል ነው ትቼዋለሁ ቀብሬው ይሁን ለእግዚአብሔር ቀላል ነው ያስነሳዋል በጊዜው አዎ ለእግዚአብሔር ቀላል ነው መርከብ ተሰብሮ በተሰበረው ማለፍ ከቻለ ያ የእምነት ሰው ዛሬም በቤቴ ይመጣል አልጠረጥርም ጌታ ይችላል አልጠረጥርም ጌታ ይችላል አልጠረጥርም ጌታ ይችላል አልጠረጥርም ጌታ ይችላል ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለ ይችላል
በሉት ተናገሩ ይችላል በሉት በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ አልዓዛር ተነስቶ የለው የራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬ የሚረዳኝ መቼ ይሰለቻል በሱ ተማምኖ ማኖር ቆያለሁ የራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬ የሚረዳኝ መቼ ይሰለቻል በሱ ተማምኖ ማኖር ቆያለሁ። ቀኝ እጆቻችሁን ስጡኝ። ረጅም ዓመት ያቆማችሁ ረጅም ዓመት ቤታችሁ የቆመ ረጅም ዓመት ጤንነታችሁ የቆመ ወረፋ የምትጠብቁ ረጅም ዓመት ህልማችሁ የቆመ ተስፋችሁ የቆመ እንደደረሳችሁ ተሰምቷችሁ ግን ቀጥ ብሎ ነገራችሁ የቆመ ዛሬ በደንብ ስሙኝ። ከሰው ጋር የምትታገሉበት ከሁኔታ ጋር የምትታገሉበት ሰዓት ሳይሆን የሚቀጥሉት ቀናቶቻችሁ የሚቀጥሉት ወራቶቻችሁ በሚቀጥሉት ሳምንታቶቻችሁ በሚቀጥሉት ወራቶቻችሁ የከፍታን መንገድ ትራመዳላችሁ። ቢዝነሳችሁ የከፍታን መንገድ ይራመዳል። ህልማችሁ የከፍታን መንገድ ይራመዳል። ትዳራችሁ የከፍታን መንገድ ይራመዳል። ሰላማችሁ የከፍታን መንገድ ይራመዳል። ጤንነታችሁ የከፍታን መንገድ ይራመዳል። ህልማችሁ የከፍታን መንገድ ይራመዳል። በከፍታ እራመዳለሁ በሉ እስቲ እግሮቼ በሉ ህልሜ፣ ትዳሬ፣ ኢኮኖሚዬ፣ ቢዝነሴ፣ መንፈሳዊ ነገሬ በከፍታ ይራመዳል። በከፍታ ይራመዳል። እባቡ ይስማ። በከፍታ እራመዳለሁ። ከፍ ያለ እልልታ ጭብጨባ ለጌታ። ስሙኝ፣ በሚቀጥሉት ጥቂት ወራቶቻችሁ ላይ በህይወታችሁ እንዲህ ይሆናል። በስራችሁ ላይ እንደዚህ ይሆናል። በቤታችሁ ላይ እንዲህ ይሆናል። በመንፈሳዊ ህይወታችሁ ላይ እንዲህ ይሆናል። ሰብሮ የሚወጣ ነገር አለ። ሰብሮ የሚወጣ ነገር አለ። ያለ ወረፋ የሚሄድ ጉዳይ አለ። ያለ ወረፋ የሚሄድ ጉዳይ አለ። ያለ ወረፋ የሚሄድ ቢዝነስ አለ። ያለ ወረፋ የሚሮጥ ጉዳይ አለ። ያለ ወረፋ ወደ ክንውን የሚመጣ ነገር አለ። ያለ ወረፋ የሚመጣ ነገር አለ። ጮክ ብላችሁ ያለ ወረፋ የሚመጣ ነገር አለ በሉ። የኔ ነገር በሉ ወረፋ አይጠብቅም በሉ። የስራዬ ጉዳይ፣ የቤቴ ጉዳይ፣ የህልሜ ጉዳይ፣ የዴስቲኒ ጉዳይ፣ የበረከቴ ጉዳይ ቆሞ ወረፋ አይጠብቅም። ቆሞ ወረፋ አይጠብቅም። የከፍታ ጉዞ ተጀምሯል። የከፍታ ጉዞ ተጀምሯል። የከፍታ መንገድ ተጀምሯል። የከፍታ እርምጃ ተጀምሯል። እስቲ ጮክ ብላችሁ ወረፋ የለም በሉ። ድገም፣ ወረፋ የለም በሉ። ድምጻችሁ አይሰማም። ቆሜ ወረፋ አልጠብቅም በሉ። የከፍታ መንገድ ጀምሬያለሁ በሉ። የምን መንገድ ጀምሬያለሁ? የምን መንገድ ጀምሬያለሁ? የምን መንገድ ተጀመረ? እንግዲያው ስሙኝ፣
ቢዝነሳችሁ፣ ቤታችሁ፣ ህልማችሁ፣ ትዳራችሁ ግፊያ የሌለበት መንገድ ሲሄዳል። ማዕበል ታንኳዋን ሲያናውጥ እና ሲንጣት ኢየሱስ ይላል አይደል? በውሃው ላይ ምን እያለ መጣ? እየተራመደ መጣ። ከዛ ታንኳው ላይ ያሉ ሰዎች ምን አሉ? ምታት ነው አሉ። ከዛ ጌታ እንዲህ አለ፣ አይዟችሁ አትፍሩ እኔ ነኝ አለ። ፒተር እንደዚህ አለ፣ ጌታ ሆይ አለ፣ አንተ ከሆንክ አለ እኔም በውሃው ላይ እንድራመድ ጥራኝ አይደል? እዘዘኝ አለ። ከዛ ጌታ ኢየሱስ ምን አለ? ና አለ። ታውቃለህ ዝም ብዬ ስስለው ማዕበሉ እያናወጣቸው ስለሆነ እንድሪያስ ይጋፋል፣ ዮሐንስ ይጋፋል፣ እየተጋፉ ነው ያሉት። አሁን ጴጥሮስ ወጣ ና ሲባል ሲሄድ የሚጋፋው ሰው የለም። አንድ ትንቢት ልናገር፣ ቢዝነሳችሁ ሳይገፋ የከፍታን መንገድ ይሄዳል። ዘንድሮ ቢዝነሳችሁ ሳይገፋ፣ ስራችሁ በኪሳራ ሳይገፋ፣ በተንኮለኞች ሳይገፋ፣ በሲስተም ሳይገፋ የከፍታው መንገድ ይሄዳል። ቤታችሁ ሳይገፋ የከፍታ መንገድ ይሄዳል። ጤንነታችሁ የከፍታ መንገድ ይሄዳል። ሰላማችሁ የከፍታ መንገድ ይሄዳል። እረፍታችሁ የከፍታ መንገድ ይሄዳል። ጮክ ብላችሁ ነገሬ የከፍታ መንገድ ጀምሯል በሉ። ስማ፣ የማትገፋበት መንገድ አለ። ቢዝነስ የማይገፋበት፣ መንፈሳዊ ነገር የማይገፋበት። እግዚአብሔር ምስክሬ፣ እግዚአብሔር በሚቀጥሉት ወራቶቻችሁ ላይ በሚቀጥሉት ጊዜያቶቻችሁ ላይ ወደማትገፉበት ውስጥ ይከታችሁ። ጎናችሁ ያለውን ሰው ነካ አድርጉትን። አሁን ቢዝነስ አይገፋም ከፍ ስላለ በሉት። ጤንነት አይገፋም በሉት ከፍ ስላለ በሉት። ህልምህ አይገፋም በሉት ከፍ ብሎ እየተራመደ ነው በሉት። ትዳር አይገፋም በሉት ከፍ ብሎ እየተራመደ ነው በሉት። ሰላም አይገፋም በሉት ከፍ ብሎ እየተራመደ ነው በሉት። ዛሬ ነግራችኋለሁ፣ እግዚአብሔር በሚያውቀው የወረዳችሁ ሰዎች፣ በህይወት ደከማችሁ የወረዳችሁ፣ በቅድስናችሁ የወረዳችሁ፣ በምስጋና በአገልግሎት የወረዳችሁ፣ ህልማችሁ የወረደ፣ ተስፋችሁ የወረደ፣ እምነታችሁ የወረደ፣ ስራችሁ የወረደ እግዚአብሔር ከፍ ባለ መንገድ ላይ ይዟችሁ ሄደ። ወደማትገፉበት ክልል ገብታችሁ ትራመዳላችሁ። ወደማትገፉበት፣ ወደማትገፋፉበት መንገድ ወደማይዘጋባችሁ፣ ወደፊት ለመቀጠል፣ ወደፊት ለመራመድ በሩ ወደማይዘጋበት ወደዛ ከፍታ ውስጥ ገብታችኋል። ወደዛ ከፍታ ውስጥ እህቴ ገብተሻል። ጮክ ብለህ የኔ ነገር ወደ ከፍታ ውስጥ ገብቷል በል። ነገር የሚሰለው በቃል ነው። የእግዚአብሔርን ቃል እተነብያለሁ በላይ ነው። የከፍታ መንገድ ትሄዳል። ከፍ ያለ መንገድ መጓዝ ትጀምራል። ከፍ ያለን መንገድ መሄድ ትጀምረ። ከጓደኞችሽ መካከል፣ ከቤተሰብ መካከል፣ ከኪሳራ መካከል፣ ከወጥመድ መካከል፣ ከትግል መካከል፣ ከግፊያ መካከል ከፍ ያለ መንገድ መሄድ ትጀምራለ። ጮክ ብላችሁ የኔ ነገር ከፍ እያለ ይራመዳል በሉ።